አለሙ ኡሜቱም ሳይባላሉ ማዕረጋቸው ኮሎኔል ነው። የኢፌዴሪ መከላከያ ሰራዊት የሰጣቸው መታወቂያ ቁጥር 2400114585 ነው። በ1962 ዓ.ም ግንቦት ወር ላይ እንደተወለዱ በዚህ መታወቂያቸው ላይ ሰፍሯል። በኦሮሚያ ክልል አርሲ ዞን እንደተወለዱ ይናገራሉ። መንግስት በትግራይ ክልል ያካሄደ ባለው ጦርነት የ33ኛ ክፍለ ጦርን 4ኛ ብርጌድ እያዘዙ ከዳንሻ እስከ ሽረ ከዛም እስከ መቀለና ሀገረ ሰላም ሲዋጉና ሲያዋጉ እንደነበሩ ይናገራሉ። በመጨረሻም እደጋ አርቢ በተባለ ቦታ በሕወሓት ኃይሎች እንደተማረኩም ሲናገሩ ተደምጧል። የሚያዙት ሠራዊት ከ150 በላይ ይሆን እንደነበር ጠቅሰው የሞተው ሞቶ የቆሰለው ተርፈን እኔም ቆስዬ ተይዣለሁ ይላሉ ኮሎኔሉ አለሙ ኡሜቱምሳ። 2 መድፍ፣ 2 ሮኬት፣ 4 ሞርታር ደግሞ በጦርነቱ ወቅት ይዘውት የነበረው መሳሪያ መሆኑንም ያስታውሳሉ። መኮንኑ ከተማረኩ በኋላ ሰጥተውታል የተባለው ቃለ ምልልስ በርከት ያሉ ጉዳዮችን አንስቷል። መንግስት አልገባም ሲል የካደውን የኤርትራ ሠራዊት ገብቶ ኮልኮሌ ሳይቀር እየሰረቀ ነው፣ ህዝባችን ተማሯል ሲሉም ይናገራሉ። ምንም እንኳን የሀገር መከላከያ ሚኒስትርም ሆነ ሌላው መንግስት አካል ስለ ኮሎኔል አለሙ ኡሜ የተናገረው ነገር ባይኖርም መኮንኑ ግን ይናገራሉ። በዚህ ዝግጅትም የኮሎኔሉን ቃለ ምልልስ የተመረጠውን እናቀርብላችኋለን። አብረን እንቆይ። ጦርነት ኪሳራ ነው። ምሽግ የምታልፈው የሰው ኃይል ከፍለ ነው። ሰው ሳይከፈል አይታለፍም። የሻቢያን ተልእኮ አናውቅም። ሻቢያ እኛ ስንገባ በጎናችን ነበር። ሽሬ ከገባው ጀምሮ አግኝተናቸዋል። በበላይ አመራር ነው የሚመሩት። ከኛ ጋር የሚገናኝ ነገር የለውም። ከዲሲፕሊን አንጻር ህዝባችን በጣም ተማሯል። ኮልኮሌ ማንሳት፣ የሰው ቤት መክፈት፣ የህዝብ ንብረት መዝረፍ ስራቸው ነው። በዚህ የኛ ሰራዊትም ደስተኛ አይደለም። እኔ የምናገረው በእኛ ደረጃ ያለውን ነው። የሻቢያን ሰራዊት በተመለከተ የበላይ አካል ምን እያሰበ ነው የሚለውን የማውቀው ነገር የለም። ህዝባችን የትግራይ ህዝብ የኢትዮጵያ ሰራዊት ይሻለናል ነው የሚለው። እነዛ ግን ቂም በቀል ነው። ምንድነው አይታወቅም። ህዝባችን በጣም የተማረረበት ነው። እኛም ብንሆን የነርሱን መግባት ብዙ አንደግፈውም። በአንድ ሉዓላዊ ሀገር ላይ ሌላ ሚሊተሪ መግባት ነውር ነው። ወታደር ከሆንክ ምንም ማድረግ አትችልም። አድርግ የተባልከውን ነገር ማድረግ ነው እንጂ በሉዓላዊ ሀገር ላይ ሌላ ሚሊታሪ መግባት ያሳፍራል። እኛ እነርሱን አናናግራቸውም። ምክንያቱም ትዕዛዝ አልተሰጠንም። ስለ እነርሱ ተውት ነው የምንባለው። ከሚመለከተው ጋር ተነጋግሮ ይጨርሳል ነው የምንባለው። ልክ ነው፣ አናናግራቸውም። በውስጣችን ግን እቃ ሲያነሱ ለምንድን ነው የሚያነሱት የሚል ጉምጉምታ አለ። በሰራዊቱ ውስጥ ወደ እነሱ አገር ለምን ይዘው ይሄዳሉ የሚል ጥያቄ ሲነሳ መንግስት ነው የሚያውቀው፣ ዝም በሉ ነው የምንባለው። ሰው እንደሚረሽኑም ሰማለው። እኛ በግዳጅ አፈጻጸም መመሪያችን ላይ በ2.3 የሰፈረው የመንግስትን ተቋማት የግለሰቦችን ንብረትና ህይወት ጠብቁ ነው የሚለው። ይሄኛውን የተላለፈ ይጠየቃል ይላል ህጉ። እነርሱ ግን ህዝባችንንም የሚመሰክረው በዛ በተቃራኒ ነው። እንዳልኩ እኛ አናናግራቸውም። ለኛም የሚሰጠን ስሜት ጥሩ አይደለም። በቃ ለዝግጅት ተብሎ የነርሱን መግባት እኔ ብቻ ሳልሆን ብዙ ሰራዊት አይደግፍም። የሌላ ሚሊተሪ መግባቱ ነውር ነው። ለሌላ ጊዜም ጠባሳ ጥሎብን ነው የሚያልፈው። ለኢትዮጵያውያንም አሳፋሪ ነው። ባህሪያችን አይደለም። ኮሎኔሉ የሚናገሩትን ቀጥሏል። የኤርትራ ሰራዊት ከግለሰቦች ንብረትና ከትግራይ ክልል መንግስት ሀብት በተጨማሪ የፌደራል መንግስቱን ታንኮች፣ መድፎችና መሰል የጦር መሳሪያዎች እያጋዙ መሆኑን አምነው ያበራራሉ። እንዲህም ይላሉ። እኛ መድፍና ታንክ ጭኖ ሲሄድ ያገኘነውን የኤርትራ ጦር አግተን ነበር። አንድ እግረኛ ሻለቃ አግኝታ አግታው ነበር። ግን ከላይ ተደውሎ ልቀቁ ከወሰዱት በኋላ አንድ ላይ ጠርንፈው መልሰው ያስረክባሉ። ልቀቁ ተብሎ ለቀቅናቸው። ይሄ ነገር ልክ ነው። ለሚዲያ ብዬ ውሸት አልደባልቅም። እንደ ተባለው ይመልሳሉ ወይስ ወደ ሀገራቸው ይዘው ይሄዳሉ አላውቅም። እና ጦር መሳሪያችንን ሳይቀር ይወስዳሉ የተባለው ነገር እውነት ነው። ይህንን አግተነው ነበር። ልቀቁ ተብለን ለቅናል። እንግዲህ እስከዚህ ድረስ ደርሰናል። የህዝባችን ብሶቱም ከዚህ የመነጭ ነው። እንግዲህ ኮልኮሌ ትልሽ ነገር ነው። እዚህ ግባ የማይባል ኮልኮሌ ይሰርቃሉ። የውጊያ መሳሪያቸው ላይ የገጠሙትን አይታል ካሉ በኋላ ጠቅላይ ሚኒስትሩና መንግስት ምንም የኤርትራ ሰራዊት አልገባም ብለው መናገራቸውን በተመለከተ ጥያቄ ተጠየቁ። ምላሻቸው ጥንቃቄ የተሞላበት ነው። እንዲህ የሚል እኔ የበላይ አካል የሚናገረው ንግግር አይመለከተኝም። እኔ መሬት ላይ ያለውን ነገር ነግሬሃለሁ።
አይቻለሁ። ከነ ድርጊታቸው ያደረጉትን ነግሬሃለሁ። የበላይ አካል የራሱ ነው። እኔ እዚህ ነው ያለሁት። የማይሆን ነው የነገርኩህ። ቀደም እንደነገርኩህ እንኳን ህዝብን መግደልና መዝረፍ ያንዴ ሌላ ሀገር ሠራዊት የሚሊተሪ ልብስ ለብሶ ሌላ አገር ድንበር መርገጥ ውርደት ነው እያልኩ ነው ያለሁት። ለዛሬ አይደለም ቀጣዩ ትውልድ ይንቀናል፣ እንናቃለን። በዚህ ደረጃ ነው የሚሰማኝ። ኮሎኔል አለሙ ኡሜቱም ሳቀጥለዋል። በመከላከያ ሠራዊት ውስጥ የሚገኙ የትግራይ ተወላጆች ተለይተው እንዲታሰሩና ከስራም እንዲሰናበቱ የሆነበትን አሰራር በተመለከተም ይናገራሉ። እኔ የምመራቸው ትግረኛ ተናጋሪ ወታደሮች እዛው ቀርተዋል። ከዛ በፊት ሠራዊት ከፖለቲካ ውጭ ነው፣ ህገ መንግስቱና አገር ጠባቂ ነው ሲባል ነበር። ትክክል እንኳን ተባለ። አሁን ቀጭን መመሪያ ወጣ። ትግረኛ ተናጋሪ ባሉበት ይቆዩ፣ እናንተ ሄዱ ተባል። እኛም ወደዚህ መጣን። በቃ ይሄው ነው። አሁን እነርሱ እዛው ነው ያሉት። ምን ሁኔታ ላይ እንዳሉ አላውቅም። አዛዦች እነርሱ ናቸው፣ ስታፍ አመራሮችም እነርሱ ናቸው። ራሱ በግዳጁም የተቸገርንበት ሁኔታ ነው ያለው። ይሄ የበላይ አካል ለምን እንደዚህ ያደርጋል? አንዳንድ ስትራቴጂክ አመራሮች ወይንም የማዕከላዊ ኮሚቴዎች ወደሚተነትኑበት ነገር ባልገባ ጥሩ ነው። ከጀርባ ምን አለ የሚለውን ስለማላውቀው በዚህ ላይ ብዙም ሐሳብ መስጠት አልፈልግም በማለት አብራሩ። በመቀጠልም ጥያቄው በዚህ ሁኔታ ሠራዊቱ ይቀጥላል ብለህ ታስባለህ ወይ የሚል ጥያቄ እያነሳላቸው እያለ ኮሎኔል አለሙ ኡሜ አቋርጠው ቀጠሉ። መከላከያ ሠራዊታችን ብቻ ሳይሆን ሀገራችንም ጥያቄ ምልክት ውስጥ ገብታለች። ህገ መንግስቱ 9 ስቴቶች አሉ ይላል። አሁን ደግሞ 10ኛ ተጨምሯል። እነዚህ ህገ መንግስታዊ ክልሎች ናቸው። ኦሮሚያ ስለፈለገ ትግራይ ስለፈለገ አይደለም። ይሄ በህገ መንግስቱ ላይ ተቀምጧል። ዝም ብለን ስናይ አሁን የአማራ ታጣቂ ያደረገ ያለውን እያያችሁ ነው። ህገ መንግስት ጥሰት ነው። ይሄ መዛባት ነው። ሠራዊቱ ብቻ አይደለም። ሠራዊቱን የሚመራው የፖለቲካ ክፍሉ ነው አይደለም እንዴ? የፖለቲካ ክፍሉ ምርጫ ይወዳደራል። ከዛ በህዝብ ድምጽ ስልጣን ከያዘ በኋላ ሠራዊቱን ይመራል ይላል ህጉ። እኔ አሁን ስለ ምርጫ ብዙ ማንሳት አልፈልግም። የተወሳሰቡ ነገሮች ስላሉ እኔ ለመተንተን ባልሞክር ጥሩ ነው። ሚዛኑን የጠበቀ አይመስለኝም። ህገ መንግስታዊ ጥሰቶች ይፈጸማሉ። የወልቃይት ጠገዴን ጉዳይ ያነሳውልህ ለምሳሌ ነው። ሚዛን መዛባቱን በሠራዊቱ ብቻ ማየት የለብህም። ሠራዊቱ ብሔር የለውም። አሁን ግን ብሔር አለው። የትግራይ ብሔር ለይታችሁ አስቀሩ ተብሎ አይደለም እንዴ ካምፕ ላይ እንዲቆዩ የተደረገው? ብሔር አለው የለውም አለው ማለት ነው። ስለዚህ ሚዛኑ ተዛብቷል የምልህ ለዚህ ነው። ወረቀቱ ላይ የሚነበበውና እዚህ መሬት ላይ ያለው ይለያያል። ቀደም እንዳልኩ 2.3 ላይ የተቀመጠው የህዝብን ንብረት የህዝብን ህይወት ጠብቁ፣ ጁንታ አጥፉ ነው የተባልነው። ህዝብ ጨፍጭፉ አልተባለም። የሆነ ዩኒት ግን ያንን ሊያደርግ ይችላል። ያላየሁትን አድርጓል ብዬ አልነግርህም። እኔ የነበርኩበት ዩኒት ግን እንቃወማለን። እንዳውም ልንገርህ፣ ሻቢያ ኮልኮሌ ሳይቀር ይዞ ሲሄድ ለምንድነው ይዞ የሚሄደው እያልን እንደ ህዝቡ ነው እየተነጋገርን ያለ ነው። እኛ ለህዝቡ ኮቾሮን ሰጣቸዋለን፣ ዱቄትም ስናገኝ እንሰጣቸዋለን። ሻቢያዎች ደግሞ ያለውንም የሌለውንም ከህዝባችን ይዘርፋሉ እና ልዩነት አለን። ቀጥሎ የተጠየቁት ጥያቄ የተጎሳቆለው የኮሎኔል አለሙ ኡሜ ቱምሳ ገጽታ ፈገግ ያሰኛል። ጥያቄው የመከላከያ ሠራዊትን ወቅታዊ ቁመና እንዴት ታየዋለህ የሚል ነበር። ኮሎኔሉ የተዳከመና የተጎሳቆለ ፊታቸውን ፈገግ አድርገው እንዲህ አሉ። አሳጥሬ ልመልስልህ። ቁመናችን ደህና ቢሆን ኑሮ ሻቢያ ለምን ገብቶ እንዋረዳለን? ለምን ለትውልድ ውርደት እናስተላልፋለን? ጥሩ ስላልሆን እኮ ነው። አልገባህም? ለትውልድ እኮ ነው። ቀጣይ እኮ ለልጆቼ ለአንድ ክልል የማይበቁ ነበሩ ይባላል። ጠባሳው ይሄ ነው። በዚያ ነው የምገመግመው በማለት ኮሎኔሉ አብራሩ። ቆስለው እንደተያዙ የሚገልጹት እኚህ ኮሎኔል ጭንቅላታቸውን በፋሻ ጠቅልለው በእጃቸው የሚደገፉበትን ዱላ ይዘው ይታያሉ። በተዳከመ ሁኔታ ውስጥ ሆነው የሚሰጡት ቃለ ምልልስ ሐቀኝነታቸውን የሚያሳብቅ ነው። ለሚጠቀሟቸው ቃላት የሚጠነቀቁም ይመስላሉ። በመጨረሻም ለመከላከያ ሠራዊቱ ለህዝቡ የሚያስተላልፈው መልእክት ምንድነው የሚል ጥያቄ ተነስቶላቸው ነበር። እርሳቸው የመለሱት መልስም ጥንቃቄ የተሞላበት ነው። እንዲህ አሉ። ለመከላከያ ሠራዊት እኔ በዚህ ደረጃ ሆኜ የማስተላልፈው መልእክት የለኝም። ህዝቡ ግን ይቺ ምድር ይቺ ተራራ ማንም ነቅሎ እንደማይወስደው ማወቅ አለበት። የትግራይ ህዝብን ማንም አይወስደውም። የትግራይ ህዝብ ናት ትግራይ። መንግስታት ሊለዋወጡ ይችላሉ፣ ዲክታተሮችም ሊሆኑ ይችላሉ። የትግራይ ህዝብ ግን የትም አይሄድም። እኛ ስናልፍም ይኖራል። ለዘላለም የሚኖር ህዝብ ነው። ይህ ህዝብ በኔ እድሜ በተደጋጋሚ ሲጎዳ አዝናለሁ፣ ግን ያልፍለታል ብዬ ገምታለሁ።
አምናለሁ ተስፋለኝ የትግራይ ህዝብ ያልፍለታል ብዬ ገምታለሁ እንጂ በጣም የተበደለ ህዝብ ነው እናውቀዋለን በቅርብ ጊዜ ያልፍለታል ብዬ ነው የምገምተው ለምን ይሄን የወሰነበት እግዚአብሔር አይደለም ሰዎች ናቸው የወሰኑበት ስልጣን ፈላጊዎች ናቸው የወሰኑበት የትግራይ ህዝብ ድሬዳዋ ላይ አለ አዲስ አበባ አለ የትም አለ የለም እንዴ የትም ቦታ አለ አሁን ከብሔር ብሔረሰቦች ጋር የራሱን ባህል ጠብቆ ቢኖር ደስተኛ ነኝ በቃ የምመኘው እሱን ነው አሁን ገጠር ወጣ ስትል የትግራይ ህዝብ ያለውን እንጀራና ያለውን ነገር ይዞ ነው የሚወጣው እናውቀዋለን ግን በሆነ ጊዜ ማዕከላዊ ሚዛን በመዛባት አሁን የተፈጠረው ጉዳት እኔን እንደ ግለሰብ መኖር የሚያስጠላ ሁኔታ ተፈጥሯል ህዝቡም የዚህ አደጋ ተቋዳሽ ሆኗል ሚዛኑ በቅርብ ጊዜ በራሱ መንገድ ይስተካከላል ብዬ ገምታለሁ እግዚአብሔር ከነርሱ ጋር ይሁን የትግራይ እናት ለዘላለም እያለቀሰች የምትኖርበት ጊዜ ይረዝማል የሚል እምነት የለኝም ኮሎኔል አለሙ ኡሜቱምሳ በሰጡት ቃለ ምልልስ ለግዳጅ የላካቸውን መንግስትም ሆነ የማረኳቸውን ህዋቶች በክፉ ያነሱም በተመረጡ ቃላት የተሞላው ንግግራቸው እናት ጦራቸውን የማይወቅስም የትግራይ ጦርነት በስልጣን ፈላጊዎች የተፈጠረ ግብግብ መሆኑን ቢያነሱም ስልጣን ፈላጊው ማን ነው የሚለውንም አይጠቅሱም ህዋት ወይስ ብልጽግና ደብረጽዮን ወይስ አብይ አህመድ የሚለውንም አላነሱም በተዳከመ አንደበት በቆሰለ ሰውነት በተጎሳቆለ ገጽታ ውስጥ ሆኖ ተስፈኝነታቸውን ግን አልጠፋም የትግራይ እናቶችን በቅርቡ ያበቃል ባይ ናቸው እንዴት የሚለው ግን አያብራሩም ብቻ ግን ተስፈኛ ናቸው ኮሎኔሉ የሰጡት ቃለ ምልልስ የተሰራጨው ቲኤምኤች በተሰኘ ቴሌቪዥን ነው በእነህ ምርኮኛ ኮሎኔል ላይ መንግስት ያወጣው የተለየ መረጃ የለም ይሁን እንጂ ኮሎኔል አለሙ የተማረኩት መንግስት ጦርነቱ አብቅቷል የኤርትራ ሠራዊትም አልገባም ብሎ መግለጫ ከሰጠ ካንድ ወር በኋላ እንደሆነ ይነገራል ታህሳስ 19 2013 እንደተማረኩ ራሳቸው ይናገራሉና ሆኖ መከላከያም ሆነ መንግስት በጉዳዩ ላይ የሚሰጡት መግለጫም ሆነ ማብራሪያ ሲኖር በቀጣይነት ኢትዮ ፎረም ወደ እናንተ ይዞ የሚቀርብ ይሆናል አበቃን ቸር ያሰማን